ያያ ዘልደታ ከሀገር ኮበለለ። በተለያዩ የእምነት ተቋሞች ላይ አነጋጋሪ አስተያየትን በመስጠት የሚታወቀው ያያ ዘልደታ ኢትዮጵያ ለቆ ካናዳ መግባቱም ተሰምቷል። ያያ ትዝታው ሳሙኤል አበደ በእያንዳንዱ ጸሎተ ፈትቶ ላይ እኔ የምለውን አሁን እነሱ ያውቃሉ። ምናልባት እዚህ ውስጥ ያላችሁ ሰዎች ላታውቁ ትችላላችሁ። ቄሶኜ ቆላ ድባ አስደናቂው ታምር አይናቸው በራ። በቆላ ደባይ ቅድስት ኪዳነ ምህረት ተአምር እንደቀጠለ ነው። ይህ ወንድማችን እንግዲህ አይነ ስውር ነበረ። አለቱን ሰንጥቆ በወጣው ጸበል። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን፣ ዛሬም በመረጃችን በስፋት የምናስቃኛችሁ የምናመላክታችሁ ጉዳዮችን ይዘን መጥተናል። ጉልበት ይኖረው ዘንድ መረጃው ማዳረሳችሁ እንዳይዘነጋ ለማለት እንሻለን። በቀጥታ ወደ ቪዲዮቹ አምራለሁ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሰላም ጤና ይስጥልን የተወዳችሁ ኦርቶዶክሳውያን፣ ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ ያደረጋችሁም ስለምትከታተሉ እጅግ አድርገን እናመሰግናለን። መረጃ ጉልበት ይኖረው ዘንድ ከእናንተ የሚጠበቀውን ነገር አድርጉ። ላይክ፣ ሼር ማድረግ እንዳይዘነጋ እንዳይረሳ ለማለት እወዳለሁኝ። በቀጥታ ቪዲዮችን ወደ ማጋራቱ መረጃዎችን ወደ መስጠቱ ነው የማመራው። በቅድሚያ በጎንደር ምስራቅ ደንቢያ ቆላ ድባ ላይ እየታዩ ያሉ ክስተቶች ከዕለት ወደ ዕለት እየጨመሩ ነው። አስደናቂ ክስተቶችን እያየን እንገኛለን። አሁን ደግሞ እውር አይኑ እንደበራ መረጃዎች ወጥተዋል። እስኪ እናድምጥ። በቆላ ደባይ ቅድስት ኪዳነ ምህረት ተአምር እንደቀጠለ ነው። ይህ ወንድማችን እንግዲህ አይነ ስውር ነበረ። አለቱን ሰንጥቆ በወጣው ጸበል ተጠምቆ እንደምታዩት አሁን ላይ ማየት ትችሏል። ቆላ ድባ ላይ የታየው አስደናቂው ክስተት ነው። ይህ ክስተት በርካቶች ድነት እያገኙ ነው። በጣም ታምሩ አስገራሚ ነው። ያው ታሪኩን በተደጋጋሚነት እንደሰማችሁት በተለያዩ የማህበራዊ ሚዲያ ገጾች አስቀድሞ ለኮሪደር ልማት ይፈልጋል ተብሎ የታሰበውን ዋርካ ለመቁረጥ ሲሄዱ የደሎደመባቸው የተበላሸባቸው ብዙዎች ይመለሱ ነበር። በስተመጨረሻ ግን ክስተቱ በሚያስገርም መልኩ ተገልብጦ ልዩ ሆኖ ታይቷል ማለት ነው። በጣም ይህ የማይረሳ ክስተት ሆኗል ማለት ነው። ዛሬ ዕውራን እየበሩ ተአምራት የተሰሩ ጸበልም እንደፈለቀም ጭምር የሰማን እንገኛለን። ወደ ቀጣይ መረጃችን ስናመራ ትዝታ ሳሙኤልን እናገኘው። እስኪ ከዛ በፊት ግን እስኪ ያያ ዘልደታ ወደ ካናዳ መሄድ አነጋጋሪ ሆኗል። በተለያዩ ማህበራዊ ሚዲያዎች በፌስቡክ፣ ቲክቶክ የምናውቀው ለእናት ቅድስት ቤተክርስቲያን በተለያየ ጊዜ ድምጽ ሲሆን የነበረው ያያ ዘልደታ ሁላችሁም ታውቁታላችሁ፣ ሁላችንም እናውቀዋለን። ታዲያ ያያ ዘልደታ አሁን ወደ ካናዳ እንደሄደ ታውቋል። ከቴዶ ዘሩፋኤል ጋርም ተገናኝቷል ማለት ነው። ያያ ዘልደታ በሀገር የወጣበት ምክንያት ወደፊት እንግዲህ እሱ የሚነግር ነው የሚሆነው፣ ግን ትቶ እንደወጣ ልናውቅ ችለናል ማለት ነው። እስኪ እናድምጥ። በተለያዩ የእምነት ተቋሞች ላይ አነጋጋሪ አስተያየትን በመስጠት የሚታወቀው ያያ ዘልደታ ኢትዮጵያ ለቆ ካናዳ መግባቱም ተሰምቷል። ያያ ዘልደታ አዲስ የህይወት ምዕራፍ ለመጀመር ካናዳ መግባቱ በአሁኑ ሰዓትም ተሰምቷል። ያውላችሁም እንደምታውቁት ያያ ዘልደታ በተለያዩ ጊዜያት በእምነት ተቋሞች ላይ በሚሰጣቸው አስተያየት አነጋጋሪ እንዲሁም ደግሞ አንዳንዴም ደግሞ በፖሊስ ቁጥጥር ስር እንደሚውልም የሚታወቅ ነው። በአሁኑ ሰዓት ግን በኢትዮጵያ ያለውን ህይወት አጠናቆ ወደ ካናዳ አዲስ ምዕራፍ ለመጀመሩ ወደ ካናዳ ማቅናቱም ተሰምቷል። እስቲ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን መስጠት ትችላላችሁ። እኔ ግን ኮዲው ላይ ያያ ዘልደታ መልካም የህይወት ዘመን እንዲሆንልህ እመኛለሁ ለማለት እንፈልጋለሁ። መልካም ቀን፣ መልካም ውሎ። የያያ ዘልደታ ከሀገር የመውጣት ጉዳይ ብዙ ሀሳቦች እንግዲህ እንዲሸራሸሩ ያደረገ ነው። ግን ደግሞ በጊዜ ሂደት ውስጥ ጉዳዩን የምንሰማ ይሆናል። እስከዚያው እንግዲህ እኛ ምንም የምንለው ነገር የለም።
ትዝታ ሳሙኤልን እናነሳለን። የኤርትራ መገንጠልን ጉዳይ አስቀድመን ቀጣይ ትዝታን ብናነሳ የተሻለ ነው ብለን አሰብን። ኤርትራ ከኢትዮጵያ የተገነጠለችበት ምክንያት ምንድን ነው? በሐዋርያዊ ሕይወት ወቅት ዲያቆን መምህር ብርሃን አድማስ የተናገሩት አስደናቂውን ነገር እናድምጥ። ኤርትራውያን ከኢትዮጵያ እንዲገነጠሉ እንዲለዩ ያቀረቧቸው የፍልስፍና አንጓዎች አሉ። እነዛ የፍልስፍና አንጓዎች 3 ናቸው። አንደኛ ኤርትራውያን ከሌላው ኢትዮጵያዊ ይልቅ በጭንቅላት የተሻሉ ናቸው ብለው እንዲያምኑ አድርገዋቸዋል። ኤርትራውያን ራሱ ይሄን እንዲያምኑ እንበልጣለን የተሻልነን ብለው እንዲያምኑ። ሁለተኛ ደግሞ ኢትዮጵያ ኤርትራን ቅኝ ገዝታታለች የሚል ነገር እንዲያምኑ አድርገዋቸዋል። ሶስተኛው በኢኮኖሚ ትልቋን ኢትዮጵያ ተሸክማ ባትኖር ኤርትራ በአጭር ጊዜ ውስጥ እንደ ሲንጋፖር የአፍሪካ ሲንጋፖር ብላ ትበለጽጋለች ታድጋለች እንደዚህ ነው አሏት። ቅድም ይሄ ብዕላውን እንታም ያሉት የሚያሳሳ ተናግረውታል። በተለያየ የሚያስጎመጅ አድርገው ይነግሩናል። አሁን የሚባለው እንደዛ ነው። በነገራችን ላይ ኦሮሚያ እንዲህ ብትሆን ትበለጽጋለህ፣ አማራ እንዲህ ብትሆን እንዲህ ትሆናለህ፣ እንትን እንዲህ ብትሆን እንዲህ ትሆናለህ። እነዚህ ቲዮሪዎች መነሻቸው ጣሊያን ነው እና እነዚህ ተከስተ ምንድነው ያደረገው? የተማረ ሰው ስለሆነ እነዚህ የራሳቸው የኛ የሀበሾች አስተሳሰብ በፍጹም ሊሆን አይችሉም። ለምንድን ነው ሊሆን የማይችሉት? ጣሊያን 80 ዓመት ይዟት ከቆየ በኋላ ኤርትራ በአፄ ኃይለ ሥላሴ ጊዜ ስትዋሃድ 7 ፓርቲዎች ነበሩ አስመራ ውስጥ። 6ቱ ኤርትራ ትገጠል የሚሉ ናቸው። አንዱ ፓርቲ ብቻ ኤርትራ ከእናት ሀገሯ ከኢትዮጵያ ጋር መዋሃድ አለባት የሚል ነው። እና የተባበሩት መንግስታት ጣሊያን ያደረገችው ምንድነው? የተባበሩት መንግስታት ላይ 6 ፓርቲ ትገንጠል እያለ አንድ ፓርቲ ትዋሃድ ስላለ ለምንድን ነው የምትዋሃድ የሚል ክርክር። የኢትዮጵያ ዲፕሎማቶች ጎበዞች ስለነበሩ 6ቱ ፓርቲ ከ6 ቢሮ በቀር 6 ሰውም ተከታይ የለውም። በውሸት ጣሊያን ያቋቋመው ነው። ህዝቡ የሚለውን ሂዱና ስሙ አሏቸው። ከዛ የተባበሩት መንግስታት ልዑክ ላከ። ልዑክ ሲልክ እኛ እነዚህ እነ ዲሜጥሮስ ገብረ ማርያም ናቸው ህዝቡን ያስተባብሩት የነበሩት። ምንድነው ያደረጉት? የኤርትራ ህዝብ አስመራ ላይ ተሰብስቦ ጠበቃቸው። ልክ እንዳሁኑ ሜዳ ላይ ያደረጉና 2 ዛፍ ላይ አንዷን ዛፍ ላይ እናቲቱን ላም አንዷ ዛፍ ላይ ጥጃይቱን አስረው ጠበቋቸው። እና እናቲቱ ላምም ወደ ጥጃዋ እምቧ ብላ ቆርጣ ልትሄድ ትታገላለች። እምቦሳዋም ወደ እናቷ በቃ ይታገላሉ። የተባበሩት መንግስታት ልዑካን ሲደርሱ ይሄ ምንድነው የምታሳዩን አሏቸው። ይሄው ኤርትራና ኢትዮጵያ እንደዚህ እናት ላምና እንደዚህ ጥጃ ሊገናኙ እናንተ ናችሁ በገመድ አስራችሁ አናገናኝም ያላችሁ አሏቸው። ይሄንን ሲያሳዩአቸውና ህዝቡ አንድ ሆኖ ሲያገኙት በፍጹም ሊቋቋሙ ፓርቲው 6 ስለሆነ አይደለም ህዝቡ አንድ ነው በዚህኛው ነው ያለ ብለው ፈቀዱ። ኤርትራ ተዋሃደች። ከዛ በኋላ ጣሊያን የሰራችው ስራ ምንድነው? እንደገና ጋዜጦች ስለዚህ ይሄ ሰውዬ ያሰበው ምንድነው? የኤርትራ ህዝብ አሁን ያሉት የኤርትራ ፖለቲከኞች ወላጆቻቸው እንደዚህ ያልነበሩ ልጆቹ ከየት አመጡት? በነገራችን ላይ ይሄን ነው መጠየቅ ያለብን። ኦሮሞ አሁን ያለው አክቲቪስት የሆነው ነበረው የኢትዮጵያ ኦሮሞ አሁን ያለው አክቲቪስትን የሚያስብ አማራ ከ50 ዓመት የኤርትራ መገንጠል ጉዳይ እንዴት እንደነበረ ሴራው እንዴት እንደነበረ አሳሰቡ እንዴት እንደነበረ አንጓዎቹ እንዴት እንደነበሩ መምህራችን መምህር ብርሃን አድማስ ናቸው የተናገሩት ያስተላለፉት ማለት ነው። ያው እንግዲህ ሆኗል። አሁን ምን መለስበት ባይሆንም እንዳነሰት ግን ያስፈልጋል። የትዝታ ሳሙኤል ማበድ እንደቀጠለ ነው። ዛሬም ካህን ነኝ ቀድሻለሁ አውቃለሁ እያለ ግን የሚስተው ስህተት ከዕለት ዕለት እየጨመረ ነው እና ምንድነው የምትሉት? ትዝታው ጨዋነት ዛሬም ቀጥሏል። ቪዲዮ ላይክ እና ኮፒ ሊንክ እያደረጋችሁ የመደመር ምልክት ካለ እሱንም እያጠፋችሁትኝ አዳምጡት። ምንድነው የምትሉት ስትቀድሱ? መጽሐፈ ቅዳሴ በእያንዳንዱ ጸሎተ ፈትቶ ላይ እኔ የምለውን አሁን እነሱ ያውቃሉ። ምናልባት እዚህ ውስጥ ያላችሁ ሰዎች ላታውቁ ትችላላችሁ። ቄሶኜ ስቀድስ ስለኖርኩኝ እኔ ስለማውቀው ነው። እዛ ላይ ምንድነው የሚሉት መሰላችሁ? የእግዚአብሔር በግኡ ከሰማይ ይውረድ፣ የእግዚአብሔር በግ ኢየሱስ ከሰማይ ይውረድ። ከዛስ የእሳት ሰይፍ ሜሎስ ይላክ፣ በጉን በእጃችን እንድናርደው በርሱም ደስ ይለን ዘንድ አሁን በጊንጣ በዚህ መሰዊያ ላይ ይጋደም እንድናርደው። ትዝታው እንደምታውቁትኝ በፕሮቴስታንቱ ዓለም ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አያውቋትም በማለት የማይሆን ነገርና የውሸት ድራማና የውሸት ትርክቱን እየፈጠረ የፕሮቴስታንቱን ዓለም ያሉ እህት ወንድሞቻችንን የሚያደናግር ሰው ነው። የፕሮቴስታንት እህት ወንድሞቼ
ትዝታው ያለውን ነገር እስቲ መጽሐፉን ከፍተን ነው ስክሪናችን ላይ ለመመልከት ሞክሩ። ትዝታው ለማጭበርበር የሞከረበት የቅዳሴ ክፍላችን ይሄ ነው። እንግዲህ በጉ ይውረድ ወይንበር ዲበዝንቱ ማዕደ ክህነት ዘስሩ በቅድሜ ሊተለገብርከ በፊቴ ተዘጋጅቶ ባለ በማገለግልበት በዚህ በህብስቱ በወይኑ ይደርበት። ወይትፌኖ ሜሎስ ሰይፈ እሳት መደንግጽ የሚያስደነግጽ መንፈስ ቅዱስ ይውረድ። ለምንድን ነው የሚወርደው? በዚህ በህብስቱ በወይኑ ላይ ይገለጽ ያብራ። ለምን ይሄንን የሚለው ደግሞ ያው ከታች ደግሞ ይጽፋል ይህን ህብስት ወይኑን ያከብረው ይለውጠው ዘንድ። ይሄ ሁሉ ግን ለምንድን ነው የሚያስፈልገው? መንፈስ ቅዱስ ከሰማየ ሰማያት ወርዶ ህብስቱን ወይኑን ለምንድን ነው የሚያከብረው የሚለውጠው ደግሞ ካለን ደግሞ እዛው መጽሐፉ ላይ ደግሞ እንደዚህ ይላል። ከኛ ወገን ለአንዱ ስጋውን በተቀበለ ጊዜ ስጋውን ብቻ የተቀበለ አይምሰለው። ዘልመለ ደም ወምስለ መንፈስ ደም የሌለበት መለኮት ያልተዋሃደው አይምሰለው። የምንቀበለው ስጋና ደም ስጋው መለኮት የተዋሃደው ስጋ፣ ደሙ መለኮት የተዋሃደው ደም ነው ብሎ መጽሐፋችን እዛው ላይ ይገልጻል እንጂ ከሰማየ ሰማያት ዛሬም እየወረደ የሚሰዋ የሚታረድ በግ አለ ብላ ቤተክርስቲያን አትልም። ባይሆን ግን እኔ ትዝታውን አንድ ጥያቄ ልጠይቀው። ሁላችሁም ሜንሽን አድርጉት፣ ሼር አድርጉለት ይሄን ቪዲዮ። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ አነ ውእቱ ህብስተ ሕይወት ዘወረደም ሰማያት ከሰማይ የወረደ የሕይወት እንጀራ እኔ ነኝ ይላል። ታዲያ በዚህ ጥቅስ ላይ ህብስት የተባለው ምንድን ነው? ከሰማይ የወረደ ስጋ አለን ወይስ ደግሞ ከምድርስ የተገኘ ሕይወት አለ ወይ የሚል ጥያቄ አለኝ። ከዚህ ግለሰብ ያው ምንም የሚጠበቅ ነገር የለም። ግን ሰሞኑን አንድ ክሊፕ አይቼ ነበረ ስለ ታቦት የሰጠው መልስና በጣም ገርሞኝ ነበርና የገረመኝን ነገር ልንገራችሁ። ያው በ19ኛው ክፍለ ዘመን ብሪቲሽ ወደ መቅደላ ገብተው ንዋያተ ቅድሳት፣ የብራና መጻሕፍት፣ የተለያዩ ቅርሳ ቅርሶች ከኢትዮጵያ እንደወሰዱ እንደዘረፉ ይታወቃል። ከዛ መሃል ደግሞ 11 ታቦታት ወስደዋል። 11 ታቦታት ወስደዋል። በጣም የሚገርመው ነገር ምንድነው እንግዲህ 157 ዓመት ምናምን ይሆነዋል መቅደላ ከገቡ። ይሄን ሁሉ ዓመታት ለምሳሌ ብራና መጽሐፍቱ፣ ንዋያተ ቅድሳቱ፣ የተለያዩ ነገሮች የወሰዱት በየሙዚየሙ ተመራማሪዎች እንዲያዩት ተብሎ በየዩኒቨርሲቲው ገብተዋል። እነዚህ ግን ታቦታት ክብር ያስፈልጋቸዋል ብለው ማንም ሰው እንዳይነካው፣ ማንም ሰው እንዳያየው የሆነ ስፔሻል ስቶሬጅ ውስጥ አስቀምጠው እስከዛሬ ድረስ ቁጭ ብለዋል። የተለያዩ ተመራማሪዎች በተለይ ውጭ ሀገር ያሉ ታቦቱን እንመልከት እንንካው ሲሉ የለም ይሄ ክብር ያስፈልገዋል ብለው ብሪቲሾች እስካሁን ድረስ በክብር አስቀምጠውታል። አሁን እንግዲህ ይሄ ግለሰብ ማለት ነው የውጭ ጠላት እንግዲህ ብሪቲሽ ጠላታችን አገር ውስጥ መጥተው ይህንን ሁሉ ነገር ሰርቀው ወስደው እነሱ ያልሰሩትን ስራ እየሰራ ነው ማለት ነው። በክብር ያስቀመጡትን ታቦት እሱ እያዋረደ ነው። እና አንዳንድ ጊዜ በጣም ይገርመኛል። የውጭ ጠላት የማይሰራውን እኛ እየሰራን ነው። በነገራችን ላይ እንደው ለሁላችንም ትምህርት እንዲሆን እነዚህ ብራና መጽሐፍት በተለይ እንግዲህ ሪሰርች ውስጥ ካላችሁ መቅደላ ኮሌክሽንስ ብላችሁ ስትገቡ በጣም ልዩ የሆኑ ስፔሻል የሆኑ ብራና መጽሐፍት ናቸው። እና ለምን እነዚህ ሁሉ መቅደላ ውስጥ ነበሩ ስንል አፄ ቴዎድሮስ አንድ ትልቅ ራዕይ ነበራቸው። ምንድነው ራዕያቸው? ለሀገሩ የሚሆን የሚጠቅም ትልቅ ላይብረሪ የመስራት እቅድ ነበራቸው። ለዛ ነው የተለያዩ ቅርጻ ቅርሶቹ፣ ንዋያተ ቅድሳቱ፣ ሁሉም ነገር መቅደላ ውስጥ ቁጭ ያሉት። እና እንግዲህ የዛሬ 150 ዓመት በዛ ቪዥን የሚሰሩ አባቶች ነበሩ ማለት ነው። ከ150 ምናምን ዓመት በኋላ ኢንተርኔት ባለበት ሰለጠንን በምንልበት ጊዜ እንዲህ አይነት የወረደ አይነት ንግግር ስሰማ ገረመኝ። ግን ያው ከዚህ ሰው አንዴ ከወረደ ወረደ ነው። ግን ያለኝን ሐሳብ ሼር ላድርጋችሁ ብዬ ነው። ለክስ ቤተክርስቲያንን ለመውጋት ብዙ ይጣጣራሉ፣ ብዙ ይነሳሉ፣ ብዙ ይወድቃሉ፣ ብዙ ነገር ያደርጋሉና ግን እንደዛ ነው ወይ ነው ዋናው ጉዳይ። ቤተክርስቲያንን በዚህ ደረጃ ማጥቃት ለቤተክርስቲያን ከመቆም ይልቅ ቤተክርስቲያን ለመውጋት መነሳት ያማል። ንጽሕተ ሳሙኤል እናውቃታለን በሚል ነው የሚዳክሩት። አያውቋትም። አለማውቃቸውን ግን ለመግለጥ ብዙ ርቀት ሄዳል።
ግን እለት እለት መልስ ያላት ቤተክርስቲያን ናት እንጂ ብትጠየቅ የማትመልሰው የለም። ብትጠይቅ ላይ መለስላት ይችላል። የዚህ ቤተክርስቲያን ልጆች ስላደረገን እግዚአብሔርን እናመሰግናለን። በእውነት ወደ መጨረሻ ቪዲዮ መረጃዎች ላምራ። የተለያዩ ሀሳቦችን እናነሳለን፣ ተመልክተን የምንመለስ ይሆናል ማለት ነው። የአጥቢያ አስተዳደሮች ብዙ ነገር ያበላሻሉ በዚህ ዘመን፣ በተለይ በአዲስ አበባና በትልልቅ ከተሞች። ለምሳሌ በአሁኑ ጊዜ ቅዳሴ፣ የእሁድ ቅዳሴ ወደ 11 ሰዓት ሄዷል አልሄደም? ወደ 11 ሰዓት ለምንድን ነው የሄደው? ረፋዱ ላይ ለሚደረገው ለዚህ ውጭ አውደ ምሕረት ላለው ነገር ታስቦ ነው አይደለም? ነው አይደለም? በጣም የሚገርም ነው። ዋናው እኮ ቅዳሴው ነው። አሁን አንዳንድ ሰዎች ዋናው ስብከተ ወንጌል ነው ይላል። ስብከተ ወንጌል ዋና ነገር ነው፣ ግን ስብከተ ወንጌል ከቅዳሴ የሚቀረን አይደለም። ስብከተ ወንጌል ሰዎችን ለቅዳሴ ለማብቃት ነው። ስብከተ ወንጌል ሰዎችን ለማቆረብ ነው። ስብከተ ወንጌል ሰዎችን በእውነተኛ አምልኮ ከእግዚአብሔር ጋር ለማገናኘት ነው እንጂ የፕሮፓጋንዳ ተሸካሚዎች ለማድረግ አይደለም። ስብከተ ወንጌል እኮ ስብከተ ወንጌል ተፈጥሮ ሰዎችን ዋና አምላኪዎች ለማድረግ ነው ክርስቲያኖች። እና አሁን ሰዎችም በእውነቱ የሆነ ሰዓት ረፋር ደርሰው በቃ እግዚኦታ ሲባል ከደረስኩ ይላሉ አይደለም አንዳንድ ሰዎች። ማስተካከል እንኳን ካለብን ልናስተካከለው የምንችለው ወደ አስረፍደን ወደ ጧት ወደ 1 ሰዓት በማምጣት ብንገፋው አንድ ምክንያት ሊሆን ይችላል። በአሁኑ ዘመን ሰዎች ሌባ ይዘርፈናል፣ በጨለማ መውጣት ያቅተናል ካሉ እነሱን አደጋ ሳይወድቁ የሚመጡበትን ጊዜ ማመቻቸት ይቻላል። ለዛውም ደግሞ በቀኖና ቤተክርስቲያን ተወስኖ ነው፣ ሲኖዶስ ነው የሚወስነው እንጂ ማንም አጥቢያ እየተነሳ 11 ሰዓት ማድረግ አይችልም። ለምሳሌ በሌሊት ጨርሶ አንዳንዱ ሰው ደግሞ እንዴ ለቁባችንም ጥሩ ነው ለድራችንም ጥሩ ነው ሊል ይችላል። ያቺ እኮ የተመረጠች ሰዓት ናት እንዴ! 6 ቀን ስራ 7ኛውን አክብርተው አንዷን ሰንበትን እንኳን እንዴት እናጎሰቆላታለን? ለዚያ እኮ ነው እግዚአብሔር ሰንበቶቻችሁ ያለው። አሁን አበላሽተነዋል እኮ። ሰንበት የክርስቶስ ቀን መሆኗን ቀርቷል እኮ። አሁን ሌላ ቀን ሌላ ሆናለች። በእውነቱ የኛ ዘመን ሰንበት ራሱ የክርስቲያኖች ሰንበት አይደለችም። እኛም እንደዛ ነን። አሁን ከቅዳሜ ማታ ጀምሮ በጥንቷ ቤተክርስቲያን አሁን ዋዜማ የሚባለው ቪጂል በእንግሊዘኛ የሚባለው አሁን እኛ ዋዜማ የምንለው በቅዱስ ያሬድ የምንቆመው ከዛ የመጣ ነው፣ ግን ከመሰረቱ ርቋል። ዋዜማ መላው ምእመናን መገኘት አለባቸው። ለምሳሌ መላው ምእመናን ዓላማው ለምንድን ነው? ለነገ ጧት ለቅዳሴው ማዘጋጀት ነው። የሰሩትን ኃጢአት እያስታወሱ በቃል እግዚአብሔር እየተመከሩ እየተገሰጹ እየተጸጸቱ ንስሐ እየገቡ እየተማሩ እየተጸለዩ አምሽተው ሄደት ብለው ደግሞ አርፈው ይመጣሉ። አሁን ግብጾች አሁን ራሱ እንደዚህ ያደርጋሉ። ቅዳሜ እስከ ምሽቱ 4 ሰዓት ቤተ መቅደስ ነው የሚያመሹት። ምክንያቱም ዋዜማው በነገው ቅዳሴ ነው የሚደመደመው። አሁን እንዲያው በሰዓት ለማመቻቸት ተብሎ ነገ ክብረ ከበዓል ከሆነ ከዛሬው ቅዳሴ በፊት የነገው ዋዜማ ይቆማል። ምንም ትርጉም የሌለው ነው። ምንም በሚስጥርም በስራ ምንም ግንኙነት የሌለው ምንድነው? ስለ ስርዓት አምልኮ ተጨንቀን የምናደርግበት ጊዜ አይደለም። አሁን አመችነት ከሰዓት ጋር ከምግብ ሰዓቱ ጋር ብዙ ነገሩን አበላሽተነዋል። አሁን ስናየው ከላይ ጥሩ ነው የሚመስል፣ ግን መሰረታዊ ነገሮችን ደግሞ ያናጋል። ብዙ ነገሮችን ያገናኛል። ሰንበት እንደ ሰንበት አይደለም እንጠቀምባት ክርስቲያኖች። እና ምን እያደረግን ነው ካልን ስርዓቱን ለኛ በሚስማማ ነው እያስተካከልን ያለ ነው እንጂ እኛን አይደለም እያስተካከልን ያለ ነው። እኛን አይደለም እየቀጣን ያለ ነው። እኛን አይደለም እያስተማርን ያለ ነው። ሌላውን ስርዓት አምልኮን ነው ለኛ ወደሚስማማ ወደኛ ፍላጎት ወደ ሁኔታዎች ይታወቃል። ዛሬ አሁን በአዲስ አበባ በንግስ ጊዜ በልመና 1 ሰዓት ከተቆመ ሰው ተመስገን ማለት ጀምሯል። 2 ሰዓት ስላልሆነ ማለት ነው አይደለም። ልመናው ብቻ ዝባዝንኬው ምን ፈጀው ጊዜ በቃ በጣም አስገራሚ ነገር ነው በእውነቱ። መፈተሽ አለብን። እኔን የምናገረው እዚህ ላላችሁ ሰዎች ብቻ ብዬ አይደለም። ዛሬ አሁን አንዱ የሚዲያው ጥቅም ይሄን ለሁላችንም ያደርሰዋል። ግን መመርመር አለብን። እግዚአብሔርን በእውነት ነው ማምለክ ያለብን፣ በእውነት እና በመንፈስ በስሜትም አይደለም። ክርስቲያኖች በስሜት አይደለም፣ ስሜትን በማርካት አይደለም። አሁን መዝሙሮች በአብዛኛው ስሜታችን ለማርካት ነው። ዛሬ አሁን ማህሌቱ በአሁኑ ጊዜ ሰዎች ስሜታቸውን ለማርካት በሌላ ቦታ የተከለከሏትን ዝላይ ለመወጣት ይሄ በሙሉ የስሜት ምንም ተቀባይነት የሌለው። እግዚአብሔር ከእንደዚህ ያለው ነገር ያውጣል። ስለዚህ መሰረታዊ ነገሩ ክርስቲያኖች በቅዱሳት መጻሕፍት ቃልና በስርዓተ ቤተ ክርስቲያን በስርዓተ አበው መሰረት ራስን ማስተካከል።
የራስን አይምሮ ማስተካከል፣ የራስን ፍላጎት ማስተካከል። እንደው አንዳንድ ጊዜ ሰዎች በእውነቱ እንደው በጣም እኮ ይገርማል። መጽሐፍትን ራሱ ለጥጦ ወደ ራስ ፍላጎት አሁን ፈሪሳውያን ያደርጉ የነበሩት ለፈጠሩት ለራሳቸው ስርዓት በሙሉ መነሻቸው ግን ቅዱሳን መጽሐፍት ናቸው። እና ችግሩ ግን የመጽሐፍቱ አይደለም። ችግሩ የመጽሐፍቱ ሳይሆን መጽሐፍቱን ሰዎቹ የሚጠቀሙበት ዓላማ ነው። ለዚያ ነው ጌታ ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ ይላቸዋል በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና። መጽሐፍትን ሁሉ ይሄ እንዲህ ይላል በዚህ ነው በዛ ነው እያሉ በዛ በመከራከር ያን በማራቀቅ ይመስላችኋልና እነርሱን ትመረምራላችሁ እነርሱም ስለኔ የሚመሰክሩ ናቸው ብሏል። አሁን መጽሐፍቱ ችግር የለባቸው። በነገራችን ላይ ጌታችን አሁን ይሄንን ራስን ማስተካከል የሚለውን ያነሳውት ለምንድን ነው? ጌታ የነቀፋቸውን አይተናል። ጸሐፍትና ፈሪሳውያንን ነቀፈ እንጂ ቤተ መቅደስን ሲነቅፍ ሰምተናል። ሰንበቶቻችሁ አለ። ለምሳሌ ሰንበት አካል ከሁልና የለውም። ሰንበትን የሚያከብሩ ሰዎች ናቸው። በዓላቶቻችሁ አለ፣ ዕጣኖቻችሁ አለ። ዕጣኑ ችግር የለውም እነሱ የሚያቀርቡበት መንገድ ነው። ግን በፍጹም ያልነካቸው ሶስቱን ነገሮች ቤተ መቅደስን አልነካም። አስተውሉ። ቤተ መቅደስን አልነካም፣ ክህነትንም አልነካም። ራስን ይሄን ለካህን አሳይ ብሏል አላለም ጌታ? ብሏል። ይሄን ብቻ አይደለም ያለው፣ ጸሐፍትና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ የሚያዟችሁን አድርጉ የሚያደርጉትን ግን አታድርጉ አላቸው። ተመልከቱ። ስለዚህ እየነቀፈ ያለ ሰዎቹን ነው፣ እያስተካከለ ያለ ሰዎቹን ነው። መጽሐፍትን ሲያስተካክል አልሰማነው። ቤተ መቅደስን ሲያስተካክል አልሰማነው። ምሷውን ሲነቅፍና ሲተች አልሰማነው። ስርዓቱን ሲነቅፍና ሲተች ሰዎች ስለ ስርዓት ነው ያላቸውን መጽሐፍትን ለጥጠው ወደ ፍላጎታቸው መውሰዳቸውን ግን ሲነቅፍ እንሰማዋለን። ከቤተ መቅደስ ገርፎ አስወጥቷቸዋል። ቤቴ የምን ቤት ይባላል ነው ያለ። እናንተ የልማድ ቤት አደረጋችሁት። ለመስዋዕት ነው ገበያውን ያቋቋሙት። ባለፈው ነግሬያቸዋለሁ። ያዛ አካባቢ የተቋቋመው ገበያ ከርቀት የሚመጣው እንስሳ እንዳይደክም በዚያው ሽጣቸው ኦሪት ዘዳግም ላይ እንደተጻፈው እቅርብ ግዙ ስለተባለ ግን እነሱ ወደ ፍላጎታቸው ወሰዱት። ስለዚህ ቤቴ የጸሎት ቤት ነው አለ ጌታ። ቤቱ የጸሎት ቤት ነው። አሁንም እኛ ቤት ምን ባለው አንዱ ሰዎች ነን። ቤቱ የጸሎት ቤት ነው። እኛን ነን የምናስተካክለው ክርስቲያኖች። አሁን ያሁኑ ዘመን ሰው ሌላውን ነው ስርዓቱን ሁኔታውን ነው እኛን ነው ማስተካከል ክርስቲያኖች። ይሄን የምናደርግ ከሆነ በእውነቱ እግዚአብሔር ስለ ትህትናችን ራሳችን እንደማይገባ በመቁጠራችን ስለዚህ ስለመሳሰሉት ሁሉ ይቀበልልናል። አሁንም አምላክ የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ስራበት ሰነቀ